እየተሰራ ያለው ኦሪንቴሽን ተሰጥቶ ነው ይሄ እየተፈጸመ ያለው ያለ ይሄ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የጽፈኞች ወሬ ነው ዞሮ ዞሮ ሸኔን ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን ማመካኘት ነው እንጂ ቀጥታ ጉዳዩ ለመጋበዝ ፍላጎት አለ። ቆይ ግን እስኪ አቶ ገዱ ግን እዚህኛው በክፍል 2 እንትን ልበለውና አንተ ወደ ፌደራል ካልሄድኩ ብለህ ስልጣን በጣም ለመልቀቅ የሞከርክ አንተን እስኪ ስለዛ አውራን። ከዛ አንተ ወደዚህ ስትመጣ ዶክተር አምባቸው ሲመጣ ከዛ በኋላ ጀነራል አሳምነው ገዳይ ዶክተር አምባቸውና ሌሎች ደግሞ ተገዳይ ሆነው የተሰራውስ ድራማ ስለዛ ጉዳይ ያልነደደ ለምንድን ነው? በሌሎች ክልሎች ላይ ምንም አይነት አመራር አልተገዳደለም። ዛሬም ቢሆን ያንተ የእንጀራ አባቶች ህዋቶች እንኳን እርስ በርሳቸው አልተባሉም። እና ያ ስለዛ ጉዳይ እስካወራ ስለዛ ጉዳይ ንገረን እስኪ። ያ ምቀኝነትና ሻጥር በማን ነው የተጠነሰሰው? በዛን ጊዜ በግድያ ከተሳተፉት ውስጥ አንዱ አንተ ነህ የሚባል አሉባልታ አለ። እስኪ ስለዛ አውራን። ከዛስ ዘመንና እንደዚህ ትምህርት ቤት ሲዘጋ ስለ 5 ሚሊዮን ተማሪዎች ትምህርት መዘጋት ለምንድን ነው ኦሮሚያ ክልል ያለውን የምትቀባጥረው? አማራ ክልል ላይ ያለውን ትምህርት ቤት የዘጋው ማን ነው? መምህራንን የሚገለው ማን ነው? ለሰላም የሄዱ እናት አባቶችን እየገደለ ያለው ማን ነው? መንገድ ዘግቶ እንዳንንቀሳቀስ አድርጎ እኔ እኮ እዛ ቦታ ያለው ሰው ነኝ። አንተ እኮ ክደህ ሄዳል። እዚህ ሀገርም ብትኖር ከሆነ ጊዜ ጀምሮ በምቾትና በጠባቂ ስለምትንቀሳቀስ ችግርን አታውቅም። ችግር ፈጣሪ ትሆናለህ። ችግሩን ሌሎች ይጎነጩታል። አንተ ችግር በመፍጠር ላይ የምትከበር በባንዳነትህ ጠላቶቻችን አክብረው ሲጋልቡ የነበርክ ሰው ነህ። እስኪ አውራ ስለዛ መሪውን ያገዳደለና ከዛም ደግሞ ነፃ አልወጣ ብሎ አሁንም እየማለገና እየማገጠ መሰረተ ልማቶችን እያወደመ ትውልድ ገዳይ ኔትወርክ ፈጥሮ ያለው ማን ነው? ያንን ለማበረታታት ተደጋጋሚ ወሬዎችን ታወራለህ። እናንተ ማን ነህ? እንዳንተ አይነት አሁን ለሰው ልጅ ጠላት አለው? እንዳንተ አይነት አሁን የተረገመ ሰው አለው? ይሄንን ትውልድ ይሙት ይባላል ወይ? በዚህ ሁኔታ ላይ ምንም አላልክም። ባለማለትህ ብቻም ሳይሆን ነከሌ እያልክ እየቃረምክ ሰዎችን ለጥፋት ለማደራጀት ስትመለምል እንሰማለን። እና አሁን አብይ ነው እንደዚህ እሱ ጋር ማይደረስክ እንደው ላይ ነውር ከምረህ ማን ጅልህ ባከን ማትረባ ቀፎ የቅድም ያነሳውትን የጀዋር ተከበቡ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር። ተደጋጋሚ ስብሰባዎች የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን ተቆጣጥሮታል። አብይ በጥናት ላይ የተመሰረተ ነው ነገራችን። ኢትዮጵያ ውስጥ ብድር በአማራዎች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን እንደሆነ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳከሙ እየተደረገ ያለ። ይሄ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድን ነው የሚባሉት? ኦሮሞም ይፈናቀላል። ልክ ነው። ይህን ስል ኦሮሞ እያሰበ ነው ብዬ ልናገር አልችልም። ኋላ የማነሳው ነገር እንትናል እያንዳንዱ እውነትም አቶ ገዱ ጉዱ ተብላ አቶ ገዱ ጉዱ ከተለያዩ የአማራ ክልል ባንተ መጥፎ ውርስ የተበረዙና የሚጋልባቸውን የህዋት አጀንዳ ተሸክመው የሚማግጡ ባለጌዎች በሰሩት ነውር ሸገር ሲቲ ላይ ነው። በሰንዳፋ በዛ በጎሩ በዚህ በሱሉልታ በቡራዩ በምናምን ሸገር ሲቲ በሚባለው አካባቢ በብዛት የአማራ ክልል ህዝብ ነው ያለው። እናንተ አፈናቅላችሁት ተጠልሎ ያለው እዛ ነው። ግን እንደናንተ አይነት የተረገመ ምንድነው? ከናንተ በታች ሆኖ እየተወቀጠ እያለቀሰ የሱንን ባና ሞት እየሸጣችሁ የናንተ ቆሻሻ ሆዳምነት እንዲሞላ ስለምታስቡ ነው እንጂ እዛ ተፈናቀለ ምናምን። አንዱ ማን ነው ቢኬ ደብረ ብርሃን ላይ መኪና ያለው አንዱ የጎጃም ሰውዬ እሱን ከነውርና ይሄ እንቧከረዮ ከሚለው የእብደት ዓለም ውስጥ አልወጣልን አለ ብላችሁ የመግደል ሙከራ ሁሉ ያደረጋችሁበት አዲስ አበባን አሸብረን ለሞቃዲሾ እናደርጋለን ብላችሁ ምንም የሚያውቁ ህፃናትን በእናንተ ቆሻሻ የጥፋት እንትን እየበከላችሁ እነና ሁሴና ምናምን አምጥታችሁ ዝንድል ምትሉ ሎተሪ አዙረው የቀን ስራ ሰርተው የሚበሉ ልጆችን እኔም ማቃቸው በሰፈር የተለያዩ ሱቆች ላይ እየዞሩ ዕቃ የሚያስረክቡ ልጆችን ሁሉ የእናንተን ቆሻሻ ሐሳቢ ተበክለው ሄደው በየሩበት የቀሩ ልጆች አሉ።
ብቻ ፈጣሪ አብዝቶ ያውቃል። ኤንወይ ይህንን ራሱ የምናገረው በአንተ እብደት ተከትለው የሚያብዱ የተሰናከሉ ሰዎች ይኖራሉና ያስተውሉ ዘንድ ብዬ ነው እንጂ እናንተ ምንም ችግር የለም በርታ፣ እዛ ውጤቱ ላይ እንገናኝ ብቻ ነው ማለት የምፈልገው። ገብቷል? እኔ የምለው ማንም መንግስት ይባል ማንኛውም ኒውክሌር ያለው ይኖራል እኮ እንኳን እዚህ ኢትዮጵያ ውስጥ ያለውን የትኛውም ቦታ ላይ ያለ ሰው እውነትን የያዘን ሰው ብቻ ነው የምፈራው። እሱን ነው የማከብረው። እሱን እግሩን አጥበዋለሁ፣ እንከባከባለሁ። ውሸታም ባንዳ አካዲን ግን ኒውክሌር ይታጠቅ ዶግ አመድ አድርገዋለሁ እኔ ከፈጣሪ ጋር። ይሄንን ዝም ብለህ እየሳቅም ቢሆን እያንዳንዱ እየሰማ ሰው ይሄንን እየሳቅም ቢሆን ማስታወሻ ያዝ። ዶግ አመድ ነው የማደርገው። ባንዳ፣ ጽንፈኛ፣ ዘረኛ፣ ጎጠኛ ይሄ ምናምን የሰፈረበት ከሃዲ ሁሉ ምንም ነገር እንደማያመጣ ነው ማረጋግጥልህ። አንድ ተራ ሰው በዱንያ በምድር ላይ ባለ ሰው አንድ ተራ ምናምን ሰው ግን ከፈጣሪው ጋር እንዳለው ሌላ እውቅና ይህንን እውነት ነው የምፈጽመውና እከሌ ነው የምልህ ንገረኝ። አሁን የምታወራው ሰው ግን ካልሲውን መሆን አትችልም። ያብይ ካልሲው መሆን አትችልም። አብይን ወሎዮችን ገደላቸው ምናምን አያቶቹን እንዴት ይገላል? ሰው ስለማያስተውል እንዳያስተውል አድርጋችሁ ስለሰራችሁትና ያንኑ ያሸከመውን ይሸከማል ለምትሉት ትውልድ ምናምን ነው። ለማንኛውም ጎፈንድሚም ከሆነ ገንዘብ ያዋጡልህ፣ እሱ ምንም ችግር የለብኝም። ከዛ ውጭ ግን ይህን ጥፋትን እዛው ራስህ ቻለው ነው። ኢትዮጵያ ላይ መጥቶ ጥፋት እንዲያመጣ አልፈቅድም። እኔ ይዛ እየኖርኩ ያለሁት እና የምታወራው ውሃ ያነሳም እንዳይግባ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመትን የተጠቀሙት ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻለው። ይሄ እኮ ማንም ይተርከዋል። ገዱ ወንድ ማለት ሰውን ከሰው ጋር እንዲገናኝ አብሮ እንዲሆን መስራት ነው። በቃ እሱ ነጣጠላቸው ካልክ እንዲነጣጠል ስለፈቀደ እኮ ነው እያልክ ነው ራስህ። አንተ ከማን ጋር ትግባባለህ? አንተ እኮ ተከታይ እንዳይኖርህ ወንበርህን ምናምን በረከሰ የሆነ ባንዳነት አማራን ለማዋረድ ባደረከው ውለታ ህዋት የሰጠህ ነው። እሱን ለማስከበር ስትል ስትባልግ ስትማግጥ የነበርክ ሰው ነው። ውጤታችሁን አታዩም? አሁን ያለው ውጤት እኮ ያንተ ውጤት እኮ አማራ ክልል ላይ መሪ ነበርኩ ኦሮ እንደዚህ ነኝ ካልክ እኮ አሁን ያለው ትውልድ አብሮ ቆሞ የሆነ ውጤት ካመጣ በጎ ነገርን ከወደደ ምናምን እኮ ልማት ከወደደ ያንተ ውጤት ነው። ይሄው ጋጦጥ መንገድ ዘግ እናት አባቱን እንትን የሚል የሚደፍር ሽማግሌዎችን የሚያዋርድ ያንተ ውጤት ነው። ራስህን ማየት እኮ ትችላለህ። ያንተ ውጤት ስለሆነ የሚደረገው ድርጊት ሁሉ አማራ ክልል ላይ ያ ነው። አብይ ላይ ግን መንጠላጠሉ እንደው ይደብራል ብዬ ነው። በጣም ማለት በዚህ ልክ ቀሽም ባትሆን ለምንድን ነው አክብረናችሁን አሁን ያከበርንበትን ወቅት አስታውሰን አሁን ላይ የሆነ ነገር ለማለት ሁሉ እንሸማቀቃለን። ቢኮዝ እኛ ኢትዮጵያውያን ስለሆነ አንተ አንዴ አብደሃል። በቃ ምን አይነቱ ነው? በቃ አበበ የሆነ ነገር ይለዋል አገኝስ ያኛው ጓደኛ ለዛኛው ደግሞ ሌላ ይለው። በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉ ድክመት አልሰጠም። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራ ነው ብለን 3 ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያህል 2012 የጀዋርን ተከበኩል በደረሰው ፖስት ደጋግሜ እያነሳሁት ነው። ሁለተኛ ሀጫሉ የተገደለ ጊዜ ተመሳሳይ በአማራ ላይ ጉዳት ደርሷል። ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ እነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ ላይ ፌደራል ያለ ነው ተነገረ። ይሄ መንገድ ወደ ጥፋት እያመራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን የሰሙኛል ጓደኞች 3 ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅቼ ጸረ አማራ ነው ሁሉም መረጃዎችን አቀረቡ። እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው። በጠቅላላ ጸረ ህዝብ ነው የሰው ይህን ጊዜ ተደራጅተን መልክ ካላዛዝነው በስተቀር ሁላችንም ተራ በተራ ያጠፋናል። አገሩን ይዞት ይጠፋል። ይችን የተነጋገርነው ለሱ ወደ ደረሰው ያው በተናጠል ጉዳት ደረሰ። ይሄ ምንድነው? የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉ ነገር ፈታቶ እርስ በርስ የተነጋገርነው ሳይቀር ነው ዝግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበት ሁሉ አውጥቶ ይነግረዋል። ከዛ በግለሰቦች ላይ ጥቃት ሰነዘረ። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው በእኔ አረዳድ ማለት ነው። በእኔ አረዳድ ያንን ሰው እንደዛ እያቀረበ ይሄ ሰው እንዴት ታምነዋለህ ወይ አለ። አዎ በስራው ነው የሚሞከው፣ ሌላ ግንኙነት የለም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች
አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? ለእኔ ነው ያለ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው? በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው። ይህንን ማነሳው በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንደማይቆጥሩ አድርጎ ነው የሚመለከተው። እና ይህ ሰውዬ አሁን ለኦሮሞ ነው ብሎ ይወስደዋል። ኦሮሞን ይጠቀምበታል፣ ልክ ነው። በሌላ መልኩ ግን ጸረ ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ። የትግራይ ኋላ ነው። በጦርነት ውስጥ ተሳታፊ ነኝ። በተለይ ወደ አማራ ክልል የትግራይ ኃይሎች በገቡበት ወቅት አብይ በማይፈልገው መንገድ ነው ኢንቮልቭ ሆንኩት። ሞቢላይዝ ለማድረግ እንትን ብያለሁ፣ ያው ግልጽ ስለሆነ። ነገር ግን እየብቻ ነው ጉዟችን። ያ እኔ አማራ ሞቢላይዝ የማደርግበትና የአብይ እንትን በዛ ጉዳይ ላይ የተለያዩ ግብ ይዘን ነው። በዛ ጦርነት ውስጥ ኢንቮልቭድ የሆንኩ ነኝ። ግን ኋላ ያው የትግራይ ኃይሎች ተመለሱ፣ ነገሩን ለማሰብ ተመለሱ። በኋላ አንድ የሰላም የድርድር ምናምን የሚያመቻች ኮሚቴ ተብሎ እኔም ያለሁበት ህዳር መጨረሻ ወይም ታህሳስ 2014 ተቋቋመ። እኔ ያው በደርበው ነኝ መንግስት ጋር ትንሽ እየተለየ ያለሁበት ጊዜ ምንድን ነው ያለ የሆኑ እንትኖች አሉ። የሂውማኒታሪያን አቅርቦቶች ጋር የተያያዙ ነገሮች አሉ። ቤዚክ የኢንፍራስትራክቸር መልሶ ጥገና ጉዳይ አለ። በተለይ የውጮቹ ፕሬር የሚያደርጉበት ሁኔታ አለ። በጣም ከባድ የሆነ ፕሬር የነበረበት ጊዜ ነው 2014። ምንድን ነው ያለው? አሁን ይቋቋም ኮሚቴው፣ እኛ አንድ ጊዜ አንሰጥም፣ ቀንሰን ለውጮቹ እየሰጡ ነው እያሟሉ ነው በምንባልበት ሁኔታ የእርዳታ የተወሰነ እንልካለን፣ ግን በአንድ ጊዜ ትናለን። ኋላ ድርድርም እንላለን። ድርድር ቢያንስ ይሄ ድርድር በትንሹ 5 ዓመት ሊፈጅ ይችላል። 5 ዓመት ሊፈጅ ይችላል። እስከዛ ድረስ ከዚህም ሄደው ሪሶርስ እየተመጠነ ነው የሚሄደው። ትግራይ ተመልሶ የሚነሳበት ሁኔታ የለም፣ ይደቃል። ጤሌፍ የሚባል የለም፣ ሌላ የሚባል የለም፣ ይደቃል። ለአማራ ለብቻው፣ ለትግራይ ሌላ ፓኬጅ አለው። ለፓኬጆቹ ለአንተ አንዱ ነገር ሊሆን ይችላል፣ ለኔ ሌላው ሊሆን ይችላል እንጂ የማጥፋት ዓላማ አሁን አማራን አዳክሞ ሌላ ማንገስ እኮ አይደለም። አብይ የአማራ ለምሳሌ የተጀመሩ ፕሮጀክቶችን በሙሉ አቁሟቸዋል። እሱ በኃይለ ማርያም ጊዜ የተጀመሩ የመንገድ ፕሮጀክቶች በብዙ ቢሊዮን፣ የባቡር፣ የኢንዱስትሪ ፓርክ፣ የሆስፒታል ረተው ማን ያቆመው? እሱን ድልድይ መስበር ብቸኛው መሳሪያችን ነው ያለው ዘመን አይደለም ያለ መሪ ያለ መርህ። ይህንን ሁሉ ካወቀ አንተ ያንን ነገር አሸንፎ ሊሄድ የሚችል አደረጃጀት፣ መሪ፣ መርህ፣ መነሻና መዳረሻውን የወሰነ አብሮነት ያለው አንተ አብረን መክረን አብረን መቆም አልቻልንም ያልካቸውን ጉድለቶች ሁሉ ሞልቶ የሚሄድ ነገር ለምንድን ነው አዘጋጅተህ ያላቦካው? ውስጥ ለውስጥ ሄደህ በሁለቱም ስትከስር ቢያንስ የሆነ ቦታ ላይ ጥገኛ ሆነ ለልመና እንዲያስችል ነው እንጂ ዛሬ እየጮህ ያለው ወቅቱን ያልጠበቀ ነው። አሁን እንዳንተ ጠላት የለንም። ለምሳሌ አሁን አንተ በተናገርከው ብቻ አማራ የሚባለው እናንተ በሰራችሁት ነገር እንዳንተ አይነት ጠላት፣ እንዳንተ አይነት አዋራጅ፣ እንዳንተ አይነት ከሃዲ የለም። ምክንያቱም ቢመች እኮ ሲመች አላወራህንማ። ዛሬ ሲጎልብ ነው እየተናገርክ ያለው። አየው። ስለዚህ እንዳንተ አይነት ከሃዲ፣ እንዳንተ አይነት ሲሸጠን ሲለውጠን የነበረ ትምህርት ቤት ተዘግቶ ያለውን መሰረተ ልማት ሁሉ ያወደሙ ማን እንደሆነና ማን እያደረገው እንዳለ ይሄው ያየ ነው። ዛሬ ከ70 በላይ የሚሆኑ የልዩ ኃይል አባላትና 16 ምናምን የሚደርሱ ሹፌሮች መተማ ዙሪያ ላይ ተጨፍጭፈዋል። ይህንን አታነሳም። 5 ሚሊዮን ተማሪ ለ2 ዓመታት ትምህርት ሲስተዋጎል አታነሳም። አንተ ያንን ሁሉ ገልብጠህ አብይ እንዲህ አድርጎት እሱማ ይህን እንደናንተ አይነት የረከሰ ነገሩን ቢያደርግ ኖሮ ከፍታልችሁለታል እኮ መድረኩን ክፍት እኮ ነው። አሁን የከፈለ ሁሉ የሚገዛው ማንም ገብቶ የሚያቦካበት እኮ መድረክ ተበጅቶለታል። ሰው ምንድነው ችግሩ? እሱ ያንን ነገር የሚወድ ከሆነ እኮ ማስቀጠል ይችላል። እና እሱ ያንን ነገር ካደረገ ማን አስቆመው? አንተ አስቆመው። አሁን መጨረሻው ምንድነው? አሁን አንተ የምታወራው እና ምንድነው እቅድህ? ምንድነው ስኬትህ? እና ምን ይደረግ ነው እያልክ ያለው? እስኪ ሰው ይሄንን እያስታወሰ ይጠይቅህና ይስማ። ብዙ ነገሮች ናቸው የቆሙ ዩኒቨርሲቲዎች እንጂ ከቆሙ በኋላ ሌላ በማልማት አይደለም የሰሩ ሌላ ባለማው አንድ ወቅት ዞሮ የሀገር ሪሶርስ ይሆናል ልትል ትችላለህ። የአብይ ታርጌት ቀጥታ ዲስትራክሽን ሳትስፋይ የሚሆነው በማፍረሱ ላይ ነው እንጂ መልሶ በመገንባቱ ላይ አይደለም። ሌላ በማልማት ላይ አይደለም፣ በማፍረስ ላይ። አሁን ኦሮሞ ይላል። ኦሮሚያን በማልማት ላይ አይደለም። አማራን በማዳከም ትግራይን በማዳከም ኦሮሚያን ለማልማት አይደለም። ኦሮሚያን ከመዳከም አይዘልም።
ነገር ግን ለአብይ ሳትስፋይ የሚያደርገው ነገር አማራን ማድቀቅ፣ ትግራይን ማድቀቅ ያለህን ኢቭን ሌላ ሻል ያለ ሰው ከሆነ ትንሽ ያንን በማዳቀም እና ደክሞ ማየት ሳትስፋይ የሚያደርገው ሰው እና ከዚህ አኳያ ታዬ የተናገራቸው ነገሮች በብዙ መስፈር ታዬን አውቃለሁ፣ ፐርሰናል ያመነበት ፊት ለፊት የሚናገር ሰው ነው። እንደገና ይሄንን ከሌሎች እኔ ካለኝ መረጃ ጋር ሳያይዘው ታዬ እውነተኛ ነው ብዬ ማመኔ ብቻ ሳይሆን እዚህ ቀደም አሁን ያቀረባቸው ጉዳዮች በተለይ አማራን በሚመለከት ያቀረበው የሚጠራጠር ካለ ከራሱ ስነ አእምሮ ጋር የተጣላ ሰው ካልሆነ በስተቀር ታዬ ያነሳቸው ነገሮች በገሃዱ ዓለም እየተፈጸሙ ያሉ ናቸው። አሁን ሪሊ ታጣቂዎቹ ብቻ ነው ታርጌት ያደረገው አሁን እየተካሄደ ያለው ዘመቻ እና ከዚህ አንጻር በብዙ መንገድ ሌሎች ሰዎች ቢናገሩት የበለጠ የታየን ንግግር እውነተኛነት ያሰምሩበት እንደሆነ እንጂ አንድም በተጨባጭ መረጃ አብይ ይሄን አያደርግም ብሎ የሚሞግሰው የሚመጣም ካለ ከኔ ፊት ይቅራል። በየትኛው ጉዳይ ላይ አብይ ማያደርግ ለማንኛውም የወፍ ምስክሯ ድንቢጥ ያ ነው። አንደኛው ባለህበት ወቅት ነው ብያለሁ። አሁንም አማራጭ አታሳይም። ወቀሳ ነው። ወቀሳ ማንም ሊወቅስ ይችላል። አንተ ግን እንደ መሪ እንዳመራር እዛ ቦታ ላይ ስትፈተፍት እንደነበረ ሰው ከዛም በወቅቱ ሳትናገር ስትሽመለመል ኖረህ አንተን ሊተካ እንኳን የሚችል አመራርና አሰራር እንኳን ሳታዋቅር ሄደህ አመራሮች እንዲገዳደሉ አድርገህ ያንን ሁሉ ነውር ፈጽመህ ትውልድ እየሞተ ተማሪዎች ከትምህርት ቤት ይወጡ መምህራን ቾክ ይዘው የሚሄዱ መምህራን እውቀት የሚሰጡ መምህራን ሲሞቱ ስለዛ ምንም ነገር ሳትል ወልቃይትን ጊጫውን መረቀህ ሰጠህ ያደረከውን ነውር ሁሉ ለመሸፋፈን ነው የሄድከው። ምንም ያድርግ ምንም አብይ ምንም ያድርግ ምንም ስለ አብይ ለማውራት ምንም መድረኩ ክፍት አይደለም። ምክንያቱም አንተ ምንም አልሰራህማ እና አቶ ገዱ ጉዱ የሚሰማህ የሚብላኝነት አብሮ መቆም እንኳን የማይቻልበት እውነት የተፈጠረውና እዚህ ቦታ ላይ ሆነ ግን አንተ መሸሽን ከየት ነው የተማርከው? በዚህ ልክ እምትርበተበት ከሆነ አንተ ህዝብን ወክራል እንደ ሄድከው የህዝብን አደራ ተቀብለህ ወይ ወዳው አይ እኔ ህዝብን አልወክልም አቅሜ የለም ብለህ እዚሁ ታስረክባለህ እንጂ ጥለህ የሚጋልብህ ሀገር ላይ ደዛ ጥገኝነት እንደ ውሻ ሰው ቤት ተለጥፈህ ስታበቃ አሁን ታወራለህ እንዴ? ወቅቱን ያልጠበቀ በመሆኑ ምንም አይነት ውጤትን ማየት ፍሬ ያፈራ ዘመናትን ብታስቆጥርም ያፈራው ትውልድ ምን እንደመሰለ ውጤቱን ስለምታይ ተተኪ አልባ መሆንህን በየትኛውም ማግባ አሁን አንተን ባዴን እያሉ የሚሳደቡ ሰዎች የባዴንን ፊት አውራሪ እነሱ ጋር ይዘው አሁንም እንደዚህ ይዘው ምናልባትም እንደው መልካም ሰዎች እንኳን ቢኖሩ እነሱ ያቀዱትን ነገር ከዚህ በፊት እንደሚደረገው ያቀዱትን ትግል ሁሉ እነሱን መስሎ በመግባት ሽባ ለማድረግ ሲሰራ የነበረ ነበር። እከነ ዘመነ የገቡበት እዚህ እሳቶች ላይ እንደዛ የነበሩ ብዙ ሰዎች ነበሩ። ትግሉን ለማጥፋትና አንዳርጋቸው ጽጌ የሚገቡበት በነዛነት መልኩም ሊሆን ይችላል። ብቻ ጥንቃቄ ያደረገ ሰው ይስማህ። አንተ ላይ እኔ ግን ምንም ወርቅ ብትይዝ ማለት ነው አይ ነው አንተ ራሱ ወርቅ ነው ብለህ እንደማታም ነው ራስህን በጣም እንደምትጠላው አውቃለሁ። እና ወቅቱን የረሳ ነው ማንም ይሁን ማንም ኢትዮጵያን እስካገለገለ ድረስ ኢትዮጵያ ትጠቀምበታለች። ኢትዮጵያን እጎዳለሁ እስካለ ድረስ ከመሬት በታች ተቀብራለች። እውነታው ይሄ ነው። እውነቴን ነው። ይሄን ያዙት። ኢትዮጵያዊ የሆናችሁ ሁሉ በውሸትና በማስመሰል ኢትዮጵያን በመሸጥ የትኛውም ቦታ ላይ የምትቀላውጡበት ዘመን ግን የለም። ኢትዮጵያም ትቀጥላለች። ያለባትን መከራ ሁሉ ታራግፋለች። ለማንኛውም በዚህ ሰሞን ከጥቂት ጊዜ በኋላ ያለ የሌለው በግልጽ የሚታየውም በግልጽ የማይታየውም የኢትዮጵያ ባንዳ ጽንፈኛ ዘረኛ ሁሉ በዚህ ልክ መጮሁ የበዛ ለምን ይሆን? የህዳሴው ግድብ ሪባን ስለሚቆረጥ፣ የኮሪደር ልማት ስለሚቀጥል፣ የማዳበሪያ ፋብሪካው ስለሚሰራ፣ ነዳጁ ስለሚወጣ፣ ኢትዮጵያ የሚለው ነገር ወደፊት እየበየነ ስለሄደ፣ የዓለም እውነት የቀይ ባህር ሁኔታ ስለሚረጋገጥ የትኛው ይሆን እንደዛ ያደረገው? ብቻ ግን ኢትዮጵያ ያጣችውን ሁሉ አግኝታ ያዋረዷትን ሁሉ አዋርዳ ከፍ ከፍ ትላለች። እውነታው ነው። ኢትዮጵያ ታበጽዳ በእግዚአብሔር ኢትዮጵያ ትቀጥላለች። አቶ ገዱ ጉዱ